የአርቲስት ሙሉዓለም ጌታቸው የመጀመሪያ ትዳሩ ፍቺና ለሁለተኛ ጊዜ ሽምግልና ልኮ ትዳራቸው ሲጠበቅ የተፈጠረው ነገር ልብ ሰባሪ ሆኗል። ትዳር አንዴ ከፈረሰ በኋላ ድጋሚ እምቢ ሊሆን እንዴ? አርቲስቶቻችን ምን ነክቷቸው ይሆን በተደጋጋሚ እየተፋቱ ያሉትም? ታዲያ እንግዲህ በዚህ ቪዲዮ አርቲስት ሙሉዓለም ጌታቸውን ጨምሮ ሌሎች ከአንድም ሁለት ሶስት ትዳር አልሳካላቸው ያሉ ጥቂት ዝነኞችን አንስተን ምን እንማር ብለን ጠይቀን ከትዳራቸው መፍረስ ጀርባ ያለውን ሚስጥር እንፈትሻለን። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። አርቲስት ሙሉዓለም ጌታቸው ገና የሃይስኩል ተማሪ እያለ ጸረ ኤዲስ ክበብ ገብቶ ተማሪዎች ድራማ ሲሰሩ እያየ በጥበብ ፍቅር በዛው ተነድፎ ቀርቶ በዛው የቀረ ሙያውንም እያሳደገ በትወናም ብቻ ሳይሆን በዳይሬክቲንግ በጽሁፍም ጭምር እየሰራ አቅሙን እያሳየ ዛሬ ላይ የደረሰበት የተወዳጅነት ደረጃ ላይ ደረሰው ሙሉዓለም አራት ሲኖች ብቻ የተጫወተበትን አማን ከሚለው ፊልም ተነስቶ ለመጀመሪያ ጊዜ መሪ ተዋናይ ሆኖ ያለ ሴት የሚል ፊልም ላይ በመስራት ተወዳጅነትን ካገኘ በኋላ ሌሎች በርካታ ፊልሞችን ለመስራት ችሏል። ለመጀመሪያ ጊዜም የጻፈው ዘውድና ጎፈር የተሰኘውን ፊልሙን ነበረ። ለረጅም ጊዜ በዚህ የጥበብ ዘርፍ ላይ ገፍቶበት እዚህ ደረጃ ላይ የደረሰው ሙሉዓለም በመጀመሪያ ትዳሩ ግን ብዙም ሊገፋበት አልቻለም ነበር። ይሄ በአደባባይ ሆይ ሆይ የተባለለት ፍቅር በአደባባይ ይፈርሳል እንደተባለው ነው ወይስ ሌላ ምክንያት ይኖር ይሆን? ለሚስቱ በመድረክ ላይ ሆኖ መድኃኒቴ ብሎ ዘፍኖላት መፋታታቸው ተሰምቶ ድጋሚ ደግሞ ሌላ እጮኛ ይዞ ለሷም በአርቲስቶች የተሞላ ደማቅ የሽምግልና ፕሮግራም ተካሂዶ ሰርጉ ሲጠበቅ የሙሉዓለም ጌታቸው የማግባቱ ዜና እስካሁንም አልተሰማም። ኢንስታግራም ፔጁ ላይም ሌላ ስራዎችን ሲሰራ ከሀገር ወጥቶ ሲዝናና የሚያሳዩ እንጂ በሰርጉ ዙሪያ እስካሁን የተሰማ ነገር ሊኖር ባለመቻሉ ከአዲሷ እጮኛው ጋር ስለመለየታቸው በሶሻል ሚዲያ በተለይም በቲክቶክ እና ፌስቡክ ሲዘዋወር ተመልክተናል። ይህን ተከትሎም ጉዳዩን ለማጥራት ባደረግነው ጥረት አርቲስቱ ስለ ሁለተኛ ትዳሩ የሚገልጽ አንዳችም ነገር በሶሻል ሚዲያው ላይ አጋራም። በእርግጥ ይህን የሚያደርጉ ሌሎች አርቲስቶችን መኖራቸው ጉዳዩን ቀለል ቢያደርገውም ግን አርቲስት ሙሉዓለም ጌታቸው ጣቱም ላይ ቀለበት የለም። ከበርካታ ወራቶች በፊት ለሁለተኛ ጊዜ ሰርግ ያስናቀች ሽምግልና ከተላከ በኋላ የአርቲስቱ አዲስ የህይወት ምዕራፍ የውሃ ሽታ ሆኗል። ይህንንም ተከትሎ በማህበራዊ ሚዲያ ላይ የመፋታታቸው ወሬ ቢናፈስም ቅሉ ትዳሩ ከሽምግልና ማለፉን የሚያሳዩ ፍንጮች ግን እስካሁን የሉም። ሙሉዓለም በፊት በነበረው ትዳሩ ከፍተኛ ጭንቀት ውስጥ እንደነበር፣ ትዳሩን መምራት ብቻም ሳይሆን ስራ እንኳን መስራት አቅቶት እንደነበርና ቃጽላ ማርያም ሄዶ ህይወቴ ተስተካክሏል፣ ትዳራችን ውስጥ ከባድ ችግርና ጠብ ኑሮ ለመፋታት ጫፍ ደርሶ የነበረው ትዳራችን ባለቤቴን ለሰራሁት ሁሉ ይቅርታ ጠይቂያት ወደ ቀድሞ ሁኔታው ተመልሷል ብሎ ተናግሮ እንደነበረም የሚታወስ ጉዳይ ነው። ሁለተኛ ሚስቱ ልትሆን ከነበረችው አዲሷ እጮኛውም ጋር አሁን አይረጋገጥ እንጂ መለያየታቸው የአደባባይ ሚስጥር ሆኗል። ታዲያ ለአርቲስቱ ትዳር አልቀነው ያለ ይመስላል። ይህ የሆነበት ምክንያት አንዳንድ የተጠኑ ጥናቶች እንደሚያሳዩት ከሆነ ከስነ ልቦናዊ እይታም አንጻር ብዙ ጊዜ ያልተሳካ የመጀመሪያ ትዳር ያላቸው ሰዎች የሁለተኛ ትዳራቸውም ተመሳሳይ እክል ሊገጥመው እንደሚችል ያሳያሉ። መቼስ ወዶና ፈቅዶ ትዳሩን የሚበትን ሰው የለም። ነገሮች አልሞላ ቢሉ የታሰበው የታቀደው ቀርቶ የማይቻል ፈተናና ጭንቅ ሲፈጠር እንጂ። ይሁንና አርቲስቱ ላይ የተወራው ሁሉ ይከሽፍ ዘንድ ጣቱ ላይ ቀለበት የምናይበት አንድ ሰሞን ተከታታዮቻቸውን መዱት ፈገግታና በአዲስ ትዳር ተጣምረው ልናያቸው ጉጉታችን እንደሆነ እየገለጽን ይሄ በአርቲስቶች መንደር አልበረክት ያለውን ትዳር መታዘባችንን ስንቀጥል ደራሲ ይስማዕከ ወርቁን እናገኛለን። ይስማዕከ ምትክ የሌላቸው ተወዳጅና ዘመን ተሻጋሪ መጽሐፍቶችን ለሕዝብ ጽፎ ያበረከተው ይስማዕከ ወርቁ በመጀመሪያ ትዳሩ ባለቤቱ ማግጣበት እጅ ከፍንጅ ከያዛት በኋላ ሳይቀድመኝ ልቅደመው ብላ መኪና ገጭቶት ሆስፒታል ገብቶ ወደ ቤቱ ባረፈበት ወቅት ብዙ ስቃይና መከራ ታደርስበት እንደነበር ተናግሮ ነበር። ታዲያ ለደራሲው ህይወት ሁለተኛ የትዳር እድል ሰጥታው ነበር። ከሁለተኛ ሚስቱ ጋር እንደ ጓደኛ ተቀራርበው ጓደኝነታቸው ወደ ፍቅር አድጎ ወደ ትዳርም ህይወት ገብተው በመጀመሪያ ትዳሩ የደረሰበትን በደል አስረስታ የተሻለ ህይወት እንዲኖር ከረዳችው በኋላ ሁለተኛ ትዳሩ ግን ሊጸናለት አልቻለም። ይባስ ብሎ ሌላ ባል አግብታ በማህበራዊ ሚዲያዎች ላይ የትዳር ብሽሽቅና ትልቅ መነጋገሪያ አጀንዳ ሆና እንደነበር ማይዘነጋም። ታዲያ ይህ ተፍቆ የማይጠፋ ተጥሎ የማይጣል ያለፈ ማንነት ሆኖ የመጀመሪያ ትዳር አልሆን ሲል ተፋቶ ሁለተኛ ትዳር ለመቀጠል ሲታሰብ ያለፈ ትዳር ብዙ ጣጣዎች ተከትለው ሁለተኛ ትዳር ላይ መምጣታቸው የማይቀር በመሆኑ ለሁለተኛ ትዳር ትልቅ ተጽዕኖ መፍጠራቸው አይቀርም። በዚህም እንግዲህ ድብቁና ዘመን ቀዳሚው የመጽሐፍቶቹ አባት የልብ ወለድ ልቧ የሆነው ሰው
መጽሐፎቹ ላይ እንደሚያስነብበን ያለ ያማረ ትዳርና ሚስት አልወጣል ካሉት ሰነባብተዋል። ሌላዋ የትዳር አጋር አረጋ ያላት አርቲስት ሜላት ነብዩ ነች። በፊልሙ ዘርፍ በተዋናይነት ስራዋ ተወዳጅነትን ያተረፈችው ሜላት ነብዩ ከሰራችባቸው ፊልሞች ቀዮ፣ የማትበላ ወፍ፣ ታስጨርሽኛለች የሚሉ ፊልሞች ከብዙዎቹ የሚጠቀሱ ጥቂቶቹ ሲሆኑ በማህበራዊ ሚዲያ በየጊዜው ትዳራቸውን ፈቱ እየተባሉ መነጋገሪያ ከሚሆኑ አርቲስቶች መሃል በሚያሳዝን ሁኔታ ግንባር ቀደሙና ሜላት ትጠቀሳለች። ከመጀመሪያ የፍቅር ህይወቷ አንድ ልጅ አግኝታ ድጋሚ ደግሞ ለሁለተኛ ጊዜ ከአርቲስት ሄኖክ ድንቁ ጋር ሊጋቡ መሆኑ ተነግሮ ሄኖክም ወደ ሜላት ቤት ጠቅልሎ ገብቶ ከሜላት ጋር ድጋሚ እንደተለያዩ ይታወሳል። ሜላት ከሄኖክ ቀጥሎም ድጋሚ ሌላ አግብታ እንደተፋታች አሁን ደግሞ ለአራተኛ ጊዜ ልታገባ ሽማግሌ ተላከ ለሚል ስም ማጥፋት ተጋላጭ ሆናለች። አርቲስቷ ይፋ ያደረገችው የፍቅር ህይወትም ሆነ ሽምግልና እስካሁን ባይደረግም ግን አርቲስቷ በዚህ የትዳር ጉዳይ አብዝታ ተፈትናለች። ታዲያ መቼም ወደው አይደለም አርቲስቶቻችን ትዳር ውስጥ ገባ ወጣ የሚሉት። ይህ በእነሱ ጎልቶ የወጣ ጉዳይ ይሁን እንጂ ፍቻውን ላይ እየተበራከተ ይገኛል። ብዙ ጥናቶችም እንደሚያሳዩት ሁለተኛ ጋብቻ ከመጀመሪያው ይልቅ የመፍረስ እድሉ እጅግ ከፍተኛ እንደሆነ ያሳያሉ። ከፍተኛ የሆነበት ምክንያት ሁለተኛ ትዳር ውስጥ ሲገቡ ከመጀመሪያ ትዳራቸው ውስጥ የነበረው ጭንቀት፣ ግጭት ሁለተኛ ትዳራቸው ውስጥ ከገቡ በኋላ ከነበረው ትዳራቸው ያልተፈቱ ብዙ ችግሮችን ይዘው ወደ ሌላኛው ትዳር መግባታቸው ትልቅ ተጽዕኖ እንዳለው ባለሙያዎች ይናገራሉ። ታዲያ በመጀመሪያ ትዳር እንደ ይስማዕከ ወርቁ ካቅም በላይ ካልሆነ በስተቀር መጽናቱ መልካም አይደለም ብላችሁ ታስባላችሁ? የምንወዳችሁ የቻናላችን ቤተሰቦች እስኪ ሀሳባችሁን በኮሜንት መስጫው ላይ አስቀምጡልን እያልኩ ለዛሬ ያዝንላችሁ ቪዲዮ ይመስል ነበር። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።